በስተመጨረሻም ቃል እንግዲህ ለሰላም እውነቱን ተናግራለች ማለት ነው። እንግዲህ አሁን ላይ ቃል ከባህሉ ጋር በመሆን ሰላምን ብዙ ጊዜ በመርዝ ሊገሏት እንደነበረ የተናገረችው ለምንድን ነው ይህን ነገር ማድረግ የፈለገችው? ባህሉን ከጨዋታ ውጪ አድርጋ ራሷ ሀብትና ንብረቱን የሰላምን ለራሷ ለማድረግ ፈልጋ ነው ወይስ ምን አድርጋ ነው? ባህሉን ሳትፈራው በባህሉ ፊት ይህንን ለመመስከርና ይህንን ለመናገር የፈለገችው ለምን ይመስላችኋል? እኔ በጣም ነው የገረመኝ። ምክንያቱም ምን አይነት ድፍረት ኖሯት አሁን ላይ ቃል እንደዚህ ልትናገር እንደቻለች እኔ ገርሞኛል በጣም። አሁን ላይ ቃል በሰላም ዘንድ ታማኝነት ለማግኘትና እንደገና ደግሞ ትክክለኛ ልጇ ነኝ ብላ እያሰበች ነው የምትገኘው። ነገር ግን ይህን ሁላ ሴራ ያሴረችው ወይም ደግሞ ያንን የዲኤንኤ ውጤት ምርመራ የቀየረችው ማነች? ራሷ ቃል ነች ማለት ነው። ያኔ እንግዲህ ውጤቱ ሲመጣ ቃል የሰላም ልጅ እንደሆነች የተናገረው ዶክተሩ እሱም ይህንን ነገር እንደተቀየረ አላወቀም። ዶክተሩ ሳያውቅ ነበር ያንን የዲኤንኤ ምርመራ ውጤቱ ወይም ደግሞ የዘረ ምህል ጸጉሩን ልትቀይር የቻለችው ማለት ነው። ስለዚህ አሁን ሰላም ይሄንን ነገር ከቃል ብትሰማና ቃል የነገረቻትን ነገር አሁን ላይ ባህሉን ምን እንድትለው ነው? ባህሉን ከዛ ቤት እንድታስወጣው ነው? ባህሉን ተሳድባ ከዛ ቤት እንዲወጣና ከጨዋታ ውጪ ለማድረግ ፈልጋ ነው ወይስ ቃል ምን አስባ ነው እውነቱን ልትናገር የቻለችው? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በሌላ በኩል ደግሞ ዳግም አሁን ላይ ከወጣ በኋላ እስካሁን አልተመለሰም ማለት ነው። በገነት እናቱ ላይ የተደረገበትን በጣም ከባድ የሆነ ነገር ነው። ምክንያቱም ከብሌን ጋር እንዳይሆን ብሎ ያንን ሴራ ቃል ጋር ተኝቷል ለማስባል ያንን ሴራ ከሰራሽ በኋላ ዳግም ግን ገነትን ወስዶ ለብሌን ለማሳመን ቢፈልግም ነገር ግን ገነት በብሌን ፊት ክደዋለች ወይም ደግሞ እኔ ምንም አላቅም ብላ ነግሯለች። ስለዚህ አሁን ላይ ገነት ዳግም ከሄደ በኋላ ማለቃቀሱ ወይም ደግሞ ወይኔ ልጄ ማለቱ ምንም አያመጣም ወይም ደግሞ ምንም መፍትሄ ሊሆን አይችልም። በቃ ዳግም ልጇ ነው። ልጇ የሚፈልገውን ነገር ማድረግ ሲገባት ነገር ግን እሱ በጠፋ ቁጥርና ዞር ባለ ቁጥር ማለቃቀሱ በኔ ቦታ መፍትሄ የለውም ብዬ ነው ማስበው። ስለዚህ ዳግም እንደምንም ብሎ ተመልሶ ከመጣ ከብሌን ጋር እንዲሆኑ መፍቀር ነው እንጂ ያለባት መከልከል የለባትም። ምክንያቱም በስጋ ምንም አይነት እህትና ወንድም ስላልሆኑ በስጋ ስለማይገናኙ ዳግም እንግዲህ ብሌንን ካጣ ይሄው እንዲህ እየጠፋ ስለሚያስቸግርና ወይም ደግሞ ራሱንም አደጋ ላይ ሊከት ስለሚችል ገነት ዳግም ከብሌን ጋር እንዲሆን መፍቀድ አለባት ብዬ ነው ማስበው። በሌላ በኩል ፀሐይ የገነት ጓደኛ ምን እያደረገች ነው ያለችው? ከባህሉ ገንዘብ ለመቀበልና ገንዘብ ለማግኘት ብላ እንግዲህ የሰለሞንን ወረቀት ወይም ደግሞ መረጃ አገኘው ብላ ያንን ካኪ ወረቀት እንግዲህ ስታየው ባዶ ወረቀት ሆኖባታል ማለት ነው። በቃ ገነት አውቃታለች ማለት ነው። ፀሐይ ጓደኛዋን ለምን እዛ ቤት እንደመጣች ለምን አብራት እንዳለችና አብራትም ለማደር ለምን እንደፈለገች ገብቷታል። ስለዚህ ለእሷ ያስቀመጠችላት ወረቀት ነጭ ወረቀት ነው፣ ባዶ ወረቀት ነው። በቃ እንድታየው ፍላጎቷ ፀሐይ ያንን ወረቀት ወስዳ ለባህሉ አሳልፋ በመስጠት ህይወቷን የሚቀይርላትን ገንዘብ ነበር የምትፈልገው። ነገር ግን ያ አልተሳካላትም። በገነት ያንን ወረቀት ቀይራ በማስቀመጧ ተርፋለች እንጂ ያንን ወረቀት ባህሉ ቢወስዶ ኖሮ በጣም ከባድ ነው የሚሆነው ለገነትም ቢሆን። ስለዚህ ያንን ወረቀት አለማግኘቷ በኔ በኩል ጥሩ ነው። ነገር ግን ገነት እስከመቼ ጓደኛዋን አጠገቧ አድርጋ እስከመቼ ትሰለላለች ወይም ደግሞ እስከመቼ ትጎዳለች? በቃ አንዴ እኮ ሰው ከነቃ በኋላ ሁለተኛ ሶስተኛ ማስጠጋት የለበትም። ምክንያቱም ትጎዳኛለች ብላ ማሰብ እንኳን ነበረባት፣ ጎረቤትም ብትሆን ማለት ነው። ስለዚህ በኔ በኩል ገነት ትክክል እየሰራች ነው ብዬ አላስብም። በቃ ቢያንስ 2 ጊዜ 3 ጊዜ አይታታለች። ያችን ጓደኛዋን መራቅ ሲገባት እንደገና የሷ ወጥመድ ውስጥ መግባት አልነበረባትም ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ አደራ ክፍል 57 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 57 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንደሚታወቀው በብሌን ላይ እየደረሰ ያለው ግፍ አሁን ላይ እየቀጠለ ነው ማለት ነው። ምክንያቱም ቃል አሁን ላይ እንግዲህ እናቷን ሰላምን እኔ በማደርገው ነገር ጣልቃ እንዳገቢ ወይም ደግሞ በብሌን ጋር በማደርገው ነገር ጣልቃ እንዳገቢ ካልሆነ ግን እሄዳለሁ ብያለች በማስፈራራት ብሌንን እንግዲህ በጣም እየጎዳቻትና ከባድ ነገር እያደረገችባት ነው የምትገኘው ማለት ነው። እንግዲህ አሁን ላይ ሰላም ማን የቀጠራት? መጀመሪያ ብሌንን ማን ነው የቀጠራት?
ሰላም ነች። ሰላም እስከ ቀጠረቻት ድረስ የቃል መንጦልጦልና የቃል ማዘዝ ምን ይሉታል? ሰላም ብትሆን እንደ እናት እሷ እስከ ቀጠረቻት ድረስ እኔ ነው ማዘዝ ያለብኝ ማለት ሲገባት እንዴት ለቃል ተደረባ የፈለገ ቢሆን ብሌን ስትጎዳ ማየቷ ለኔ ሴንስ አልሰጠኝም። ወይም ደግሞ ሰላም እያደረገችው ያለችው ነገር ትክክል አይደለም ብዬ ነው ማስበው። ምክንያቱም ብሌን አሁን ላይ በሰላም ነው የተቀጠረችው። ስለዚህ ብሌን ማገልገል ያለባት ሰላምን ነው። ቃልንም ቢሆን እየገለገለቻት ነው የምትገኘው ወይም ነው እየታዘዘቻት ነው የምትገኘው። ነገር ግን እላፊ የሆነ ነገር ነው የምታሰራት፣ እላፊ የሆነ ነገር ነው የምትናገራት ማለት ነው። ስለዚህ ይህንን ነገር ሰላም እያየች ልጇ እንደዚህ አይነት ባህሪ ባለጌ የሆነ ባህሪ መጥፎ ባህሪ ይዛ እንድታድግ ማድረጓ ወይም ደግሞ አሁን ላይ ይህንን ባህሪ እስካልተወች ድረስ አጠገቧ ማስቀመጧን ልጇንም ቃልንም ቢሆን ጥሩ አይደለም ብዬ ነው ማስበው። እንግዲህ አስቡት ያን ሁላ ልብስ ያለ ዋሺንግ ማሽን ቁጭ ብላ እንድታጠብ ማዘዝ ማለት ሰላም ያንን ልብስ እንድታጠብ አብራ ፈቅዳለች ማለት ነው። በቃ ቃል ያንን ነገር እንኳን ብትላት አይሆንም ብላ ቃልን መከራከር ነበረባት። ገና ለገና ልጄ ናት ብላ ከልጇ ጋር መደረቡ አሁንም ቢሆን ጥሩ አይደለም። ግፉ መቼም ቢሆን ተመልሶ ወደ እነሱ ነው የሚመጣው። ስለዚህ ሰላም ምንም ቢሆን አረብ ሀገር ሄዳ ሰርታለች። የሰራተኝነቱን ምን እንደሆነ ድካሙ ምን እንደሆነ በጣም ብዙ ልፋት እንዳለው ታውቃለች። ስለዚህ ይህንን ነገር እያወቀች በብሌን ላይ እንደዚህ ሲደረግ ቆማ ማየቷ በጣም የሚያናድድ ተግባር ነው ብዬ ነው ማስበው። እስኪ እናንተስ አሁን ላይ ሰላም በቃል ንግግር ወይም ደግሞ ቃል ብሌንን ባዘዘቻት ሰዓት አብራ ተጨምራ ከማዘን ውጪ ምንም የማታደርገው በተግባር ከሌለ በኔ በኩል ሰላም ትክክል አልነበረችም፣ መታረም አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን እንደኔ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ገነት ብሌን ጋር ሄዳ ያው ይቅርታ ለመጠየቅ ብትሞክርም ነገር ግን ብሌን አልተቀበለቻትም። በዛ ሰዓት ግን ቃል ሁሉን ነገር አቀሳስራ ያኑላ ጊዜ እንኳን በገነት ቤት ውስጥ ተቀምጣ ምንም ሳትል አሁን ግን አባራኛለች በማለት እንግዲህ ለሰላም ተናግራ ሰላምና ገነት እንዲጣሉ ለማድረግ ነው አላማዋ ማለት ነው። ሰላም አሁን ላይ ለቃል ተደርባ ነው። ምክንያቱም ከቃል የመጣውን ወሬ ብቻ ስለሰማች አምናት ነው እንግዲህ ከቃል ላይ ተደርባ ገነትን የማይሆን ስድብና የሚያንቋሽሽ ተግባር እያደረገችባት የምትገኘው ማለት ነው። ገነት ይሄን ሁላ ነገር ካየች በኋላ እንደነገርኳችሁ ብሌንን ይዛት ሊሄድ ማለቱ አይቀርም። ነገር ግን ብሌን አሁን ላይ ገነትንም አልወደደቻትም ወይም ደግሞ እሷ ጋርም ብትሄድ የሰራቻት ስራ በጣም ከባድ ስራ ነው። ቃልና ዳግም ምንም ሳይኖራቸው አብረው እንደተኙ በማስመሰል ሴራውን የጎነጎነችውና ዋነኛዋ ደራሲ የሆነችው እሷ ስለሆነች እሷ ጋር ሜዳ ጉዳቷን ማሰብና ማሰላሰል ስለሆነ እዛው መሆኗ እዛው ቤት መቀመጧ ይሻለኛል ብላ ተቀምጣለች። ነገር ግን በቃል የሚደርስባት ግፍና መከራ ግን እንደቀጠለ ነው። ማን ነው የብሌንን ግፍና መከራ አይቶ በቃሽ የሚላት? ዶክተሩና ሳሚ አሉ። እንግዲህ ዶክተሩ እንደምናየው ከሆነ ከዛ ጊዜ በኋላ አላየነውም። ነገር ግን ልጅሽ ማን እንደሆነች ይዤልሽ እመጣለሁ ብሎ እንደፎከረው እኛም እስቲ በተስፋ እንጠብቃለን ብዬ ነው ማስበው። በዚህ በኩል ደግሞ ሳሚ ብሌን የሰላም ልጅ እንደሆነች ያውቃል። ስለዚህ አሁን ላይ ደግሞ ሳሚ በጣም ብዙ አሳይመንት አለበት ብዬ ነው ማስበው። በእኔ በኩል ብሌንን የሚወዳት ከሆነ የሚያፈቅራት ከሆነ ሁሉንም ነገር ማረጋገጥ አለበት ቃል የሰላም ልጅ እንዳልሆነችና ብሌን ትክክለኛ የሰላም ልጅ እንደሆነች ሳሚ ብሌንን መርዳት ያለበት ሰዓት አሁን ነው የሚወዳትና ከልቡ የሚያፈቅራት ከሆነ ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኃይሉ በቃልን ሁሉንም ነገር ለማወጣጣት ሞክሮ ነበር። ማለት ያ ነገር መቀየሩ ወይም ደግሞ የዲኤንኤ ውጤት መቀየሩ ምን እንደሆነና ነገር ግን በምን ሁኔታ ውስጥ የዲኤንኤ እንደተቀየረ አንቺ ያደረግሽው ነገር ካለ ምንድነው ብሎ ቃልን ለመጠየቅ ሞክሮ ነበር። ነገር ግን ቃል ያንን ነገር ምንም እንደማታውቅና የሰላም ትክክለኛ ልጅ መሆኗን ብቻ እንደምታውቅ ነው እየተናገረችው ማለት ነው። ያኑላ እንደቀየረችውና ያኑላ ያንን ነገር እንደለዋወጠችው አልተናገረችም። ምክንያቱም በኃይሉ እንግዲህ አሁን ላይ ቃልን ተንተርሶ ወይም ደግሞ ቃልን አስገብቶ በቃል በኩል ነው የሰላምን ገንዘብና ንብረት ለመውሰድ ወይም ደግሞ ለመውረስ የፈለገው። ስለዚህ አሁን ላይ ቃል ደግሞ
ያን ሀብት ንብረት ብቻዋን ለመውረስ በኃይሉን ከጨዋታ ውጪ ለማድረግ እየሞከረች ነው። በኃይሉ ጋር መጫወት ግን ምን አይነት ጣጣና ምን ያህል ከባድ ነገር እንደሚደርስባት ይታወቃል። ምክንያቱም በኃይሉ ከዚህ በፊት ቃልን ምን እንዳደረጋትና ምን ብታጠፋ ምን እንደሚያደርጋት ይታወቃል። ስለዚህ በኃይሉ ጋር ከተጫወተች በኃይሉ ቃልን አንድ ቀን የሆነ ነገር እንዳይሰራላት እንግዲህ አግቶ ሊገላት የሞከረ ወይም ደግሞ ሊገላት ያሰበ ሰው ነበር። ስለዚህ አሁን እንግዲህ በዚህ ድፍረቷ አሁን ላይ በኃይሉን ከሰላም ጋር ለማጣላት በኃይሉ የሰላም ጠላት እንደሆነ እንድታውቅ ለሰላም መናገሯ ደስ ቢልም ነገር ግን ለሷ በጣም ሪስክ ነው። ስለዚህ ይህን ነገር በጣም ከባድ ነው ብዬ ነው ማስበው። ነገ በኃይሉ ቃልን ከዚህ ቤት ውጪ ልጇ አይደለሽም ብሎ ለሰላም ይናገራል ብዬ ነው ማስበው። ምክንያቱም እሱም የዲኤንኤ ውጤቱን በማስመርመርና ቃል ትክክለኛ የሰላም ልጅ እንዳልሆነች ለማሳወቅ ይችላል ብዬ ነው ማስበው። እሱ የሰላምን ገንዘብ፣ ሀብት፣ ንብረት የማይፈልግ ከሆነ እውነቱ ከወጣ ብዬ ነው ማስበው። እስኪ እናንተስ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረግ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።